አንዳንዴ በጣም ልብ የማንለው ግን ኤነርጂያችንን የሚጨርስ አንድ ነገር ላወራችሁ ነው ዛሬ የመጣሁት። እሱም ማብራራት እንደዚህ እንደዚህ ሆኜ ነው፣ እንደዚህ ሆኜ ነው፣ ይሄን ያላረኩት እንደዚህ ስለሆነ ነው፣ እንደዛ ደግሞ ያለው ነው እንደዛ ስለሆነ ነው እያላችሁ ስታብራሩ ብዙ ጉዳት አለው። የመጀመሪያው ጉዳቱ ኢነርጂያችሁን ይጨርስባችኋል። ላለፈ ነገር ወይም ለማይጠቅም ነገር ምክንያት መደርደር እንደዚህ ስለሆነ ነው ብለን ስናወራ ኢነርጂያችን ይባክናል። ሁለተኛ ደግሞ የሆነ ሰው ዘንድ ያለንን ተአማኒነት ዝቅ ያደርገዋል። ያ ሰው እኛ የምንነግረው ሰው ፈልጎትም ይሁን ሳይፈልገው ብዙ ስናወራ ብዙ ማብራሪያ ስንሰጥ ባለፈው ባገደመው ነገር ሁሉ እንደዚህ ስለሆነ ነው እንደዚህ ስለሆነ ነው ስንል ይሄ ሰው እየዋሸ ነው እንዴ እቺ ሰው እየዋሸች ነው እንዴ ብሎ የሆነ ለኛ ጥሩ ያልሆነ ወይም ዝቅ ያለ ምልከታ ሊኖረው ይችላል። ብዙ ስናብራራ ውሸትም ልንቀላቅል እንችላለን። ብዙ ስናወራ ለሆነ ሰው ያወራነውን ነገር ለሌላ ሰው ደግሞ ላንደግመው እንችላለን። ተመሳሳዩን ነገር በሶስት በአራት መንገድ ስናብራራ ታማኒነታችን ሊቀንስ ይችላል ማለት ነው። ሌላው ደግሞ ሌላ ነገር የምናረግበትን ጊዜያችንን እንገላለን። ለምሳሌ ከሆነ ሰው ጋር ምሳ ልትበሉ ቀጠሮ ያዛችሁ፣ ከዛ አልተሳካላችሁ። በቃ ምንድነው የምትሉት? አይ እንደዚህ ስለሆነ አልተሳካልኝም 4 ነጥብ እንጂ ቢሳካልኝ ደስ ይለኝ ነበር። እኔ ካገኘው በጣም ቆይቻለሁ፣ በጣም ተነፋፍቀናል። አንተን እንደዚህ ይቅርታ እንግዲህ አስቸገርኩ ምናምን እያላችሁ አጉል ደግነት ወይም አጉል ፖላይትነስ በጣም ክፉ አመል ነው እና ፎከስ ማድረግ ያለብን ነገር ላይ ፎከስ እንዳናደርግ ጊዜያችንን፣ ጉልበታችንን፣ ትኩረታችንን ይወስድብናል ማለት ነው እና ይሄንን ከምን አንግል ነው የምናገረው? አንድ በጣም ትልቅ ፖቴንሻል ያለው የቅርብ ጓደኛዬ ያለ ትልቅ ፖቴንሻል አለው ስላችሁ በቃ በብዙ ነገር ይሄ ኦል ራውንድድ የምትሉት አይነት ሰው የለም። እና እንደዛ አይነት ሰው ሆኖ ግን ምንድነው ኢነርጂውን በማውራት የሚጨርሰው ሞስት ኦፍ ዘ ታይም ማለት ነው። ብዙ ሰዎችን የሚያስቀና የተለያየ አይነት ታለንት ደስ የሚል ኳሊቲ አለው፣ ግን ያወራል ከሁሉም ሰው ጋር ተመሳሳይ አጀንዳ በተመሳሳይ ሁኔታ ያወራልና ኢማጂን ምን ያክል ሊያደክም እንደሚችል ማለት ነውና እንደዚህ ሆኖ እንዳልኳቸው ኦልራውንድድ ነው፣ ሁሉንም ነገር ያውቃል። ስለዚህ ፖለቲካ ከሚያውቀው ሰው ጋር ፖለቲክስ ያወራል፣ ኳስ ከሚያውቀው ሰው ጋር ኳስ ያወራል። እንደዚህ ደግሞ ስለ ሪሌሽንሺፕ ትንሽ ደግሞ ግንዛቤ ካለው ሰው ጋር ስለ ሪሌሽንሺፕ ያወራል። ትንሽ ደግሞ ፋይናንሻሊ ደና ከሆነ ሰው ጋር ደግሞ ስለ ገንዘብ እንደዚህ ምናምን ያወራል። ብቻ በቃ የማይገባበት የለም፣ ሁሉንም ነገር ያወራል፣ ያብራራል። ያው የሰዎችንም ፊድባክ ይሰማል ሰምሃው፣ ግን ብዙ ያብራራል ማለት ነው። ብዙ ሲያብራራ ደግሞ ጊዜውን ይገላል አንደኛ። ሁለተኛ የማዳመጥ ወይንም ደግሞ አዲስ እውቀት የማግኘት ቻንሱን እያጠበበ ይሄዳል ማለት ነው። ይህም ደግሞ ምንድነው እንዳልኳችሁ ከብዙ ሰዎች ጋር በብዙ መልኩ ስላወራ የሆነ ኮንክሉዥን ላይ እየደረሰ ይሄዳል አንኮንሺየስሊ ማለት ነው። እዚህ የሆነ ኮንክሉዥን ላይ የደረሰ ሰው ደግሞ አይ በቃ ምንም ከዚህ የተለየ ነገር አያወራም ወይም ከዚህ የተለየ ምልከታ አይኖረውም ብሎ ያን ያህል ለሰዎች ጆሮ የመስጠት ነገር አይኖረውም ማለት ነውና ብዙ ማብራራት እንዲህ ስለሆነ እንዲህ ቢሆን እንዲህ ባይሆን ብሎ ብዙ ማብራራት እንግዲህ ኢነርጂን ይጨርሳል። አዲስ እውቀት የምናገኝበትን ጊዜያችንን ይገልብናል። አፍተር ኦል ደግሞ ስፔሻሊ ወደፊት ልናረጋቸው ያሰብናቸውን ነገሮች እንዴት እንደምናረጋቸው
ወርክ ፕላኑን በሙሉ ከመደረጉ በፊት ካወራን ያው የማሳካት እድላችንን በጣም ያጠብብናል ማለት ነው። እና አታብራሩ ለማለት ነው ዛሬ መጣሁት። በቃ ህይወታችሁን ኑሩት። እንቅስቃሴያችሁን ማወቅ የሚገባቸው የተወሰኑ ሰዎች ካሉ ለነሱ በመጠኑ ንገሯቸው። ከዛ በኋላ በቃ ስራችሁ ይናገር ማለት ነው። አመሰግናለሁ ስለሰማችሁ።